ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሸና እንዲወላችሁ ሙኝላችሁ ለብስስ ጎንዶሎ ወራች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች ኮፍሎ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጭን ቦትትና ኦጎብዛችኋለሁ። ዛሬ ሚዛናችን ዘላችሁ መጣነው ሶበር ዜና የታደሰ ወረደን ማስጠንቀቂያ ነው። እንግዲህ የታደሰ ወረደ ህወሓትን አስጠንቅቀዋል። ከተኮሳችሁብኝ እተኩስባችኋለሁ፣ ከወረራችሁኝ ደግሞ እኔ ማጸፋውን ምላሽ ሞልሳለሁ እንጂ ስልጣኔንም ማህተሜንም ቁልፌንም አስረክቤ ወዴትም አልሸሽም አልፈረጥጥም። እኔ እንደ ጌቻ አይደለሁም። ጌቻ አስተማሪ መምህር ስለነበረ ነው። እኔ ግን ወታደር ነኝ። የተከፈለውን መስዋዕትነት ከፍላለሁ እንጂ ለእናንተ በፍጹም ስልጣኔንም ማህተሜንም ቁልፌንም አላስረክብም ብሏል። ይሄ የሚሆን አይመስለኝም። አባባ ቢሮጡ እስከ ዳገቱ ነው የሚመስለኝ። እስከ ዛሬ የተኝተ ከርመ ነው ዛሬ እዚህ ሁሉ ብራ ኮርዬ ውስጥ የምትገቡ የተተኝቶ ተኮርመ ነው። ህወሓት የትግራይን እያንዳንዱን ቀበሌና ወረዳ ዞንና ከተሞች በሙሉ ተቆጣጥሮ መቀሌን ከበቁጭ ባለበት ሰዓት ላይ ይሄ ሁሉ ብራ ኮርዬና ያዝኝ ልቆቅኝ ከመቼ ወዲህ ነው እንዴትስ ነው የሚለው በጣም አስቂ ነው። ምናልባት ከሞላ ጎደል ይሄ ነገር እናንተ የምትሰሩት ቲያትርና ድራማ ነው ብዬ ነው ማስበው። እኔ እንኳን ስቀርተው የነጌቸውና የነጻድቃን እዚህ አዲስ አበባ እንኳን ቁጭ ብለው የሚያደርጉት ነገር ለእኔ ድራማ በደንብ የተጠናች ብስል ያለች ቲያትር ነው የምትመስለኝ። ብትወድም ብታምኑም ብታምኑም ታደሰ ወረደ ያ ሁሉ የትግራይ ወጣት ዋጋ እንዲከፍል ወደ ጦርነቱ በግድ አይደለም እንዴ ከእናቶቹ ጉያ እየነጠቃች ያን ሁሉ የትግራይ ህዝብ ያስጨርሳቸው? ያን ሁሉ ወጣት ዛሬ የእግዚአብሔር ቅዱስ መልአክ መስለው ለመከሰት የምትሞክረው ዋና ፈላጭ ቆራጭ ከነ ደብረጽዮን በላይ ወታደራዊ ዋና አዛዥ የነበረው ታደሰ ወረደና ጻድቃን ናቸው። አሁን ሁሉም ቅዱሳን ሆነው ተከስቷል። ጌቾም ቅዱስ ነው፣ ታደሰም ቅዱስ ነው፣ ጻድቃንም ቅዱስ ነው። ዛሬ ደግሞ አልበቃ ብለት መስዋዕትነት ትከፍላል። ምንድነው መስዋዕትነት የምትከፍለው? የፈረደበትን ትግራይ ወጣት እርሱ በርሱ ታፋጃለ። እናንተ መስዋዕትነት ከፍላችሁ ታውቃላችሁ? እንደ በዚህ 40-50 ዓመት ውስጥ የ80-90 ዓመት ሽማግሌዎች ብርቱካን መስላችሁ አይደለም እንዴ የምትኖሩት? የፈረደባት ያቺ ምስኪን የትግራይ እናት አለች። ልጆቿን ከጉያ እየነጠቃቸው ተጨርሳላችሁ። ይሄ ነው፣ ሌላማ የላቸው። ግልጽ አይደለም መነጋገር፣ ሌላማ የለም። እና እንደው በቃ ኩፍስ ብለ እኔ ምንም አላስኖካም ወታደር ነኝ። እናንተ ወታደርነት የትግራይን ህዝብ ከየት መከራ አወጣ? ከየትኛው ጭንቀት? በእናንተ ምክንያት ስደት፣ ረሃብ፣ ሞት፣ እልቂት። የትግራይ ህዝብ ክብር እኮ ከእናንተ አይደለም የሚጀምረው። 3000 ዓመት ታሪክ ያለው ትልቅ ህዝብ እኮ ነው። ቆሞ የሚመሰክሩለት ሐውልት ቅርስ ያለው ህዝብ እኮ ነው። ቆሞ የሚመሰክሩለት በወርቅ የተጻፈ ታሪክ ያለው ህዝብ ነው። ዛሬ ነው እንዴ? በእናንተ ነው እንዴ? 30 ዓመት ነው እንዴ? ትግራይ ህዝብ አይደለም፣ ቀደምት ህዝብ ነው። በኢትዮጵያ ብቻ ሳይሆን በሞላ ዓለም ትልቅ ክብር የነበረው ህዝብ በእናንተ ምክንያት ለሞት፣ ለስደት፣ ለውድቀት አደረሳች። መስዋዕትነት ከፍላለህ እንጂ የተከፈለ ይከፈላል። አለቅ ትለቃለህ። ህወሓት በአንድ ሰዓት አይዋጋም ካንተ ጋር። አንድ ሰዓት እንደው ሞክራለሁ እንደው ዝም ብለህ ኬትም ልቡን ገዛዝቼ እንደው እንድጫወታለሁ እንኳን ብትል አንድ ሰዓት አያቆየም ህወሓት። ይል ነበር ጊዜያዊ መስተዳደሩ ፈርሶ መቀሌን ከቦ እስኪቀመጥ ድረስ ህወሓት የት ነበር? እዛው መቀሌ ለተቀመጠ ህወሓት ነው መቀሌ አትገባም ብለም ታስፈራራ። በጣም ቆልደኝሽ ነች እናንተ። አይጠገብም። አንድ ይሄ ነው። ሁለተኛ በጣም የጎረመኝ ጉዳይ ትናንትና ህወሓት በታደሰ ወረደ ላይ በጊዜያዊ መስተዳደር ፕሬዚዳንቱና በአጠቃላይ መዋቅሩ ላይ መፈንቅለ መንግስት አድርጋለሁ ያለበት ሰዓት እና ደቂቃ ቀን እና ሱዳን የኔ አየር ማረፊያ በትናንትና ሁለት ካርቱም ላይ ያለ የሱዳን አየር ማረፊያ ዓለም አቀፍ አየር ማረፊያ በኢትዮጵያ ድሮን ተደብድቧል። ድሮንም ደግሞ የተባበሩት አረብ ኤሚሬት ነው ሱዳን ያለችበት መገጣጠሙ አጋጣሚ ነው? አጋጣሚ አይደለም። ኢትዮጵያ ውስጥ የሆነ ኮሽታ ሲነሳ ሱዳንን ያስፎክካታል፣ ያስፎክታታል። እውነታው ይሄ ነው። ስለዚህ ከህወሓት በኩል የተነፋ ፊሽካ አለ ለሱዳኖች። አጸፋውን መልሳለሁ፣ ጥቃት ሰነዝራለሁ የሚለው ዛቻና ድንፋታ ከህወሓት መፈንቅለ መንግስት ጋር ቀጥታ ግንኙነት አለ። ቀጥታ እንደምታውቁት በሁመራ በኩል ወልቃይትን ሰብሮ ለመግባት የተዘጋጀ ከፍተኛ ቁጥር ያለው ሰራዊት እና አደገኛ መሳሪያዎችን የታጠቀ ሰራዊት ህወሓት በሱዳን ድንበር አስፈሯል።
በሁለት አቅጣጫ ነው አሁን ወልቃይት ሊደበደብ የታሰበው፣ በሱዳንና በተኮዘ በኩል ነው። ስለዚህ እነዚህን ሁለት ግንባሮች አሳልጦ በሰማይም ከተቻለ አሁን የሱዳን አካሄድ እንደዛ ነው። በድሮንም መደብደብ ካስፈለገ እኔም አጸፋ መልሳለሁ የሚለው ከህወሓት ጋር አብሮ በአንድ ቀን ዘመቻ ለመክፈት የፈለጉ ይመስላል። ሱዳን ለራሷ ብትንትና ወጥቶ ፍርስርሷ ወጥቶ ሲኦል የሆነች አገር ስለሆነች ስለ ጎረቤት አገር ምንም ደንታ የለም። የላካቸው ሁሉ እሺ ብለው ነው የሚላኩት። እና የህወሓትና የሱዳን እንቅስቃሴ የሱዳንና የግብፅን እንቅስቃሴ ስትደምረው አደገኛ እጅግ በጣም አደገኛ ነገር ከፊት ለፊታችን አለ። እወቅ፣ እመን ይሄን። እና የዚህ ሁሉ ጦስ ማረፊያ የአማራ ህዝብ እንዳይሆን ጥንቃቄ ማድረግ ያስፈልጋል። ህወሓት የቁጥር አንድ ጠላቱን አድርጎ የተነሳው የወልቃይትና የሁመራን ህዝብ ነው። አሁን እነ ታደሰ የሚሰሩት አይነት ድራማ እንደው ይመስላል። የአፋርንና የአማራን ህዝብ ላይ ከፍተኛ ጥቃትና ውድመት ለማድረስ ተዘጋጅቷል። ይሄ ደግሞ የህዝብ ዝግጁነት ይፈልጋል፣ ይጠይቃል። ህዝብ ዝግጁ ሆና ራሱን፣ ሰፈሩን፣ ቤተሰቡን፣ አገሩን የመጠበቅ ግዴታ አለበት። ትልቅ አጀንዳ የለውም። በነገራችን ላይ ህወሓት ትልቅ አጀንዳ የለውም። ወልቃይትን፣ ራያን፣ ሁመራን ይወስዳል፣ በሱዳን ድንበር ይጋራል፣ ጉዳይ እዛ ጋር ያበቃል፣ አገር ይሆናል። ይሄ ሁሉ ሩጫ አገሩ ለመሆን ነው። አገርም የሆነው ግን በአገር ሞትና በህዝብ እልቂት ላይ አይደለም። እና ሱዳኖቹም የዚህ ጉዳይ ክንፍ እንደሆኑና ሙሉ ዝግጅታቸውን እንዳጠናቀቁ ግልጽ ነው። እነሱ እንደፈረሱት እነሱ ድብልቅልቃቸው እንደወጣ ምናልባት ኢትዮጵያም ከነሱ በላይ እንድትፈርስ የሚችሉትን ሁሉ ያደርጋሉ። የሚችሉትን ሁሉ የህወሓት ዓላማ ልክ የአውሮፓኖችን አጀንዳ ለማስፈጸም ዩክሬን የጦስ ዶሮ እንደሆነቸው የአሜሪካን ዓላማ ለማስፈጸም የገልፍ ሀገራቱ ባህረ ሰላጤ ሀገሮች የጦስ ዶሮ እንደሆኑት ህወሓት የግብፅና የሱዳንን አጀንዳ ለማስፈጸም የትግራይን ህዝብ የጦስ ዶሮ አድርጎ መከራና እልቂት ላይ ለመክተት ነው። ይሄ ሁሉ ሩጫ ያውቁታል። ያለንበት ዓለም አቀፋዊ ሁኔታ፣ ሀገራዊ ሁኔታ እጅግ በጣም አደገኛና ጥንቃቄ የሚፈልግ እንደሆነ ያውቁታል። ለየትኛውም ጉዳይ ቢያንስ ፋታ እንደሚያስፈልግ ያውቁታል። ምክክር እንደሚያስፈልግ ያውቁታል። ከአፋር ህዝብ ጋርም መመካከር አይፈልጉም። ከአማራ ህዝብ ጋርም መመካከር መነጋገር አይፈልጉም። ወንድማማችነትም አይፈልጉም። በግልጽ እኮ ነው። እኛ ከአማራ ህዝብ ይልቅ የሱዳን ህዝብ ይቆርበናል እንዳለው 4 ነጥብ። በእርግጥም ይቀርበናል ያሏቸው ሱዳኖች ቀርባቸው ዛሬ ጭንቋ ሰዓት ስትመጣ በእኩል ሰዓት፣ በእኩል ቀን፣ በእኩል ደቂቃ ነው የተነሱት። ባያሸንፉም ብዙ ውድመት ይፈጥራሉ። ታደሰ ወረደ እንደሚሉት ህወሓት የመቀሌ ነገር የሚጨነቁበት ሰዓት ላይ አይደለም። ለደቂቃ ሊያስቆማቸው አይችልም። እሱ አንድም የነሱ ቀኝ እጅ ነው፣ ሲያስመስል ድራማ ቲያትር ነው። ካልሆነም ደግሞ አቅሙ የለውም። እስካሁን ተኝቶ ከርሞ ዛሬ አራስ ነብር ሆኜ ህወሓት ላይ ጉብላለሁ የሚለው ወሬ መንደርቴ ወሬ ነው። ቅንጣት ታክል ፋይዳ የሌለው እና ጥሩ አይደለም። ሁኔታዎች፣ አቅጣጫዎች ጥሩ አይደለም። ብዙ ነገር ሊያቃውስ የሚችል ይሄ ጉዳይ ብዙ የጠበቅናቸው ብቻ ሳይሆን ያልጠበቅናቸው፣ ቆጥረን የተረከብናቸው ብቻ ሳይሆን ቆጥረን ያልተረከብናቸው ጦርነቶችና ግጭቶች አብረው ተያይዘው የሚፈነዱ ይመስለኛል። እነሱ ለረጅም ጊዜ ነው የታገሱት። እንዳልኳቸው ምናልባት በአማራ ክልልና በኦሮሚያ ክልል ያለው ግጭት አገሪቱን ያፈርሳት እንደሆነ እኛ ያለምንም ድካምና መስዋዕትነት የምንፈልገውን እናሳካለን ከሚል ጅላጅል ሀሳብ የተነሳ ነው እስከዛሬም የታገሱት እንጂ ለመታገስ ለሰላም፣ ለፍቅርና ለአንድነት ካላቸው ጥልቅ ጉጉት የተነሳ አይደለም።
ባይሆን ደስ ይለናል። እንዳልኳችሁ ምንጊዜም የኛ ምኞት ነገሮችን አይቀይርም። የኛ እውቀት ቁርጠኝነትና በአንድነት መነሳት ነበር ነገሮችን የሚለውጠው። ነገር ግን ይሄ ባለመሆኑ ምክንያት ነገሮች ከድጡ ወደ ማጡ የሚሆኑበት እድል ሰፊ ይመስለኛል። ይሄን ሀሳብ ነው። ሀሳቡ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ይሞቻችሁ። ፒስ